ጤና ይስጥልኝ የኢትዮጵያ ኮሚኒቲ አባላት በሙሉ እንደምን አደራችሁ እንደምን ሰነበታችሁ። በድጋሚ ዛሬም መልእክት ለማስተላለፍ ተገናኝተናል። ዛሬ መልእክት ማስተላለፈው ከማስተላለፍ በፊት የምጀምረው በምስጋና ነው። እንግዲህ ይሄን ኮሚኒቲ እዚህ ለማድረስ ጥረት ላደረጋችሁ ሁሉ ምስጋናዬን አቀርባለሁ። በተለይ በቅርብ ጊዜ በተለያዩ ኮሚቴዎች ገብታችሁ ይሄን ኮሚኒቲ ለማስቀጠል ይሄን ኮሚኒቲ ዓላማው እንዲመታ ላደረጋችሁ ሁሉ ማመስገን እፈልጋለሁ። በተለይ በቅርብ ጊዜ ባጸደቅነው ባይል ላይ እሱን ጥናት በማቅረብ አቅርቦ በማጸደቅ ለለፋችሁ፣ እንዲሁም አሁን በቅርብ ጊዜ ለምናደርገው ምርጫውን ለማከናወን ሌት ተቀን ጊዜያችሁን ሰውታችሁ ላዘጋጃችሁ ለአስመራጭ ኮሚቴዎች፣ እንዲሁም ይሄ ኮሚቴ ችግር ላይ በገባበት ጊዜ አማራጭ መፍትሄ ነው ተብሎ በተወሰነው መሰረት ምርጫ እስከሚመረጥ ድረስ በሽግግር ውስጥ ተመርጣችሁ እስካሁን ድረስ ይህን ኮሚቴ ላደረጋችሁ እዚህ ላደረሳችሁ በጣም ምስጋና ማቅረብ ፈልጋለሁ። እንዲሁም ሌት ተቀን ጊዜያችሁን ሰውታችሁ አገልግሎት ለሰጣችሁ ሁሉ ማመልከት ፈልጋለሁ። የሚመሰገነው ሰው ብዙ ነው። አቶ ሰይፉ አንተንም ጨምሮ ጊዜን ሰውተህ ለሁላችን አገልግሎት ስለሰጠህ እግዚአብሔር ይስጥልኝ እላለሁ እና በምስጋና ልጀምር ብዬ ነው። ዛሬ ወደ ወጣሁበት ዋናው መልእክት መጣ። እንግዲህ እንደምታውቁት የፊታችን ፌብሩዋሪ 22 ኮሚኒቲው ትልቅ ቀጠሮ አለው። ያም ለሚቀጥሉት 2 ዓመታት የሚያገለግሉ የኮሚኒቲና የእድር አመራሮችን ለመምረጥ የሚዘጋጅበትና የመጨረሻ ርብርብ የተደረገበት ያለ ጊዜ ነው። ስለዚህ በእኔ በኩል እንደ ሽግግር አመራር ይህም በተመለከተ ማስተላለፍ የፈለግኩት እንግዲህ ይሄ ፊታችን ያለው እሁድ ዕለት ምርጫ የሚደረግበት ነው። ይሄን ምርጫ ማበረታታው አደራ ምለው ሁሉም ሰው ይሄን ቀን ወሳኝ በመሆኑ በመሳተፍ ምርጫው ላይ ገንቢ አስተዋጽኦ እንዲያደርግ አደራ ለማለት ጭምር ነው። እንግዲህ ይህን በዋነኝነት ይሄ ወሳኝ የሆነበት ምክንያት በዋነኝነት እንግዲህ ኮሚኒቲያችን አሁን ያለበትን ችግር ሁሉ ትረዳላችሁ። ሁላችሁም ይሄ ኮሚኒቲ ከችግር ሊወጣ የሚችለው የሄደውን ፕሮሰስ ተከትሎ ዳር ሲያደርሰው ነው። እንግዲህ መታወስ ያለበት ሁል ጊዜ ሂደቶች ነበሩን። ፌብሩዋሪ 25 ላይ እንግዲህ በነበረን ስብሰባ የተወሰኑ ውሳኔዎችን ሂደት ጠብቆ የተከናወነ በመሆኑ ነው። ፌብሩዋሪ 2 ተሰብስበን የዛ ኤመርጀንሲ ጀነራል አሴምብሊ ላይ የተወሰኑ ውሳኔዎች ገብሬ የተደረጉበት ነው። ሌላ ዋነኛው ባይሎ ኦክቶበር ላይ ጸድቆ ስራ ላይ የተገባበት ነው። እንዲሁም አሁን ፌብሩዋሪ 2 የተመረጡት አስመራጭ ኮሚቴዎች የዚህን ሂደት ጠብቀው ምርጫውን የሚያከናውኑበት ቀን ስለሆነ ነው። ከዚህም በተጨማሪ ማስቀመጥ እንፈልገው እንዲሁ የዚህን ሂደት ተከትሎ ይህን እንዲያሸጋግር በመሀል ያለውን ጋፕ እንዲሞላ የተመረጠው የጊዜያዊ ትራንዚሽናል ቦርድ ጊዜው የሚያበቃበትም ጊዜ በጣም ቅርብ በመሆኑና በኮሚኒቲ ውስጥ ጋፕ እንዳይፈጠር ሕግም እንዳይጣስ ጊዜውን ጠብቀን ማከናወን ስላለብን ለዛ ነው። ለዚሁም የሚሆኑ ሁኔታዎችን ለማጠናቀቅ ኮሚኒቲው በራሱ በኩል የጸጥታውን የአካባቢውን ሪሶርሱን ጉዳይ በኩላችን የሚደረገው የሚቻለው ሁሉ እያደረግን ነው። አስመራጮቹም ደግሞ በተሰጣቸው ስልጣን በተሰጣቸው ኃላፊነት መሰረት ያው ያቀረቧቸው ካንዲዴቶች አሉ። ጊዜ ሰጠን ሁላችንም እንግዲህ ካንዲዴቶችን መርምረን ጨርሰናል ብዬ አስባለሁ። ያደረገም ካለ እነኚህን ካንዲዴቶች በመመዘን ለሚቀጥሉ 2 ዓመታት
የሚመሩን ሰዎች መምረጥ ስላለብን ነው። ለዚህ እንግዲህ ከዚህ በፊት ጥሪ በተደረገ ጊዜ ሰው መጥቶ ውሳኔ እንደወሰነ ሁሉ አሁንም ይችን የመጨረሻ ቀን መተን ግዴታችንን መውጣት አለብን። ኮሚኒቲው መቀጠል የሚችለው ወደፊት ሂደቱን ማሳመር የሚችለው በዚህ ጉዳይ ስለሆነ አደራ ያለው ፌብሩዋሪ 22 2026 ማለትም የወዲያኛው ፊታችን ያለው እሑድ በዛ ቀን እንገናኝ እላለሁ። አደራ እንግዲህ ኮሚኒቲ ካለው ሰው ቢያንስ 50% ከ1000 በላይ ነውና ያን ቀን መጥቶ ቢያንስ ያን ያህል ሰው መጥቶ መሳተፍ አለበት ብዬ በእኔ ሀሳቤ በራሴ ጥሪ አደርጋለሁ። አደራ ጉዳያችሁን ወደ ጎን አድርጋችሁ ትልቁ ጉዳያችሁ መሆን ያለበት የምርጫ ጉዳይ ነውና ያመጣችሁ ከግብ እንድታደርሱ አደራ እላለሁ። ዛሬ በአጠቃላይ ላስተላለፍ የፈለኩት መልእክት ይሄው ነው።